ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። ዋና ዋና ነጥቦቹን በማስቀደም እንጀምራለን። ኢራን አሜሪካ ላቀረበችው የሰላም ዕቅድ ምላሽ በፓኪስታን በኩል መላኳን ማምሻውን ስታስታውቅ፣ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን ኒኩሌር ፕሮግራም እስካልተወገደ ጦርነት አይቆምም ብለዋል። የአሜሪካ ጦር በርካታ መርከቦች ማገዱ ሲነገር፣ ደቡብ ሊባኖስ በእስራኤል ሄዝቦላህ ውጊያም ከፍተኛ ውድመት እያስተናገደ ነው ይባላል። ኢራን የባሕረ ሰላጤው ሀገሮች ላይ ዛሬም ጥቃት ስትፈጽም ውላለች። በሌላ በኩል የሩሲያው መሪ ያልተጠበቀ አስተያየትና የተንታኞች ዝርዝር እይታም ደርሶናል። አብራችሁን እንድትቆዩ እንጋብዛለን። ኢራን አሜሪካ ላቀረበችው አዲስ የሰላም ዕቅድ ምላሽ መላኳ ተነገረ። ቴሄራን ለአሜሪካ የሰላም ዕቅድ በፓኪስታን በኩል ምላሽ መላኳ ከመነገሩ ውጪ ዝርዝሩ አልታወቀም። አሜሪካን ብትሆን ለኢራን ስላቀረበችው ዕቅድ በዝርዝር አልተገለጸም። ሆኖም አንዳንድ ሪፖርቶች እንደሚያመለክቱት የአሜሪካም ሆነ የኢራን ዕቅድ ጦርነቱን በማስቆም የሆርሙዝ መተላለፊያ እንዲከፈትና በኢራን ወደቦች የተጣለው እገዳ እንዲነሳ ያስችላሉ በተባሉ ነጥቦች ላይ ያተኮረ ነው። ዞሮ ዞሮ የሁለቱ ሀገሮች ድርድር በዋነኛነት ጦርነቱ እንዲቆምና የሆርሙዝ መተላለፊያ ሙሉ በሙሉ እንዲከፈት በሚያስችሉ ሁኔታዎች ላይ የሚያጠነጥን ሲሆን የኢራን የኒኩሌርና የተጣሉ ማዕቀቦች ጉዳይ ከፊት መስመር ይቀመጣሉ። የኢራን ፕሬዝዳንት ማሱድ ፒዜክሺያን ሀገራቸው ለአሜሪካ ስለሰጠችው ምላሽ ምንም ባላሉበት መግለጫም ለጠላት መቼም እጅ አንሰጥም የሚል መልእክት አሰራጭተዋል። ዛሬ ከሰዓት በጠላት ፊት መቼም አናጎነብስም፣ ንግግር ወይም ድርድር እንዲካሄድ ፈቀድን ማለት እጅ መስጠት ወይም ደግሞ እጅ ሰጠን ማለት እንዳልሆነ ሊታወቅ ይገባል። የሁልጊዜ ግባችን የኢራንን ብሔራዊ ጥቅሞች ማስከበር ብቻ ነው ብለዋል ፕሬዝዳንቱ። ፕሬዝዳንት ትራምፕ በሳምንቱ መጨረሻ በሰጡት ቃል ጦርነቱ በቅርብ ያበቃል የሚል እምነት እንዳላቸውና ብቸኛ ግባቸው የኢራንን የኒውክሌር ፕሮግራም ማስቆም እንደሆነ ገልጸዋል። በሳምንቱ ቻይናን የሚጎበኙት ትራምፕ ከጉብኝቱ በፊት ከኢራን ጋር አንድ አይነት ስምምነት እንዲደርሱና በሆርሙዝ መተላለፊያ በመዘጋቱ ማለትም ሆርሙዝ በመዘጋቱ ሳቢያ የተባባሰው የዓለም የነዳጅ ቀውስ እንዲያበቃ ያደርጉ ዘንድ ጫና በርትቶባቸዋል። ኢራን በሌላ በኩል በጎረቤት ሀገሮች ላይ የምትፈጽመውን ጥቃት መቀጠሏም ትራምፕ የኢራንን ጉዳይ ሳይቋጩ ወደ ቻይና እንዳይጓዙ እንቅፋት ሊሆንባቸው ይችላል ይላሉ ተንታኞች። ዛሬ እሁድ እንኳን የተባበሩት አረብ ኤምሬትስ 2 የኢራን ድሮኖች ማክሸፏን ስታስታውቅ፣ ኳታር ከአቡዳቢ የተነሳ መርከቧ ላይ የተፈጸመውን ጥቃት አውግዛለች። ኩዌት በበኩሏም የአየር ክልሏን ጥሰው የገቡ የኢራን ድሮኖች መትቼ ጥያለሁ ብላለች። አሁን ቴሄራን የሆርሙዝ መተላለፊያን ዘግታ የፈለገችውን መርከብ ብቻ በማሳለፍ የበላይ መሆኗን ለማሳየት ስትሞክር ለዓለም ገበያ በየቀኑ ከሚቀርበው ነዳጅ 1/5 የሚተላለፍበት የሆርሙዝ ሰርጥ እንዲከፈት የተለያዩ ሀገሮች ግፊት ማድረጋቸውን ቀጥለዋል። የኳታር ጠቅላይ ሚኒስትር መሐመድ ቢን አልታሃኒ የሆርሙዝ መተላለፊያ በአስቸኳይ እንዲከፈት መጠየቃቸው አንድ ማሳያ ነው። ጠቅላይ ሚኒስትሩ ከኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ጋር በስልክ ከተነጋገሩ በኋላ በሰጡት ቃል ኢራን የሆርሙዝ መተላለፊያን በእነ አሜሪካ ላይ ጫና ለመፍጠር እንደ መሳሪያ እየተጠቀመችበት ነው ብለዋል። ይሄ ደግሞ በመተላለፊያው መዘጋት የተፈጠረውን ቀውስ አባብሶታል ሲሉ ስጋታቸውን ገልጸዋል። ጠቅላይ ሚኒስትሩ የመርከቦች የጉዞ ነፃነት በምንም መልኩ ለድርድር የሚቀርብ አለመሆኑን ለኢራኑ ውጭ ጉዳይ ሚኒስትር እንደነገሯቸው የኳታር ውጭ ጉዳይ ሚኒስቴር ዛሬ በሰጠው መግለጫ አመልክቷል። እንዲህ ግፊቱ በቀጠለበት ሁኔታም የኢራን ባለስልጣናት የሆርሙዝ መተላለፊያን በይፋ ለማስተዳደር የሚያስችላቸውን ሕግ እያረቀቁ መሆናቸውን መግለጻቸው ጉዳዩን የበለጠ እንዲጦዝ አድርጎታል። ይሄ ደግሞ ቴሄራን የፈለገችውን መርከብ እንድታሳልፍና የጠላቸውን እንድትከለክል አድርጎ ከሀገሮች ጋር ጸብ ውስጥ ሊከታት እንደሚችል ይነገራል። ግጭቱ ደግሞ እስከ ተባበሩት መንግስታት ዘልቆ በኢራን ላይ የበለጠ ማዕቀብ እንዲጠብቅ ሊያደርግባትም ይችላል። አሜሪካም ካለፈው ወር ጀምሮ በኢራን ወደቦች ላይ የጣለችው እገዳ በሌላ በኩል ቴሄራን ላይ እንደተገመተው ምን ያህል የኢኮኖሚ ጫና አሳድሯል እስካሁን በግልጽ አይታወቅም።
የአሜሪካም የስለላ ተቋም ሲአይኤ ግን ኢራን የአሜሪካ እገዳን ተቋቁማ የመቆየት አቅም እንዳላት እየገለጸ ነው። ቢያንስ ለቀጣዮቹ 4 ወራት ብዙም ጉዳት ሳታስተናግድ መቆየት ትችላለች ብሏል። አዲስ ባካሄደው ግምገማም አሜሪካም በዚህ በኢራን ጦርነት ጥቂት ዓለም አቀፍ ድጋፍ ብቻ ማግኘቷም በጦርነቱ ለመቀጠል በተለይም ትልቅ ወጪ ሊያስከትልባት እንደሚችል ይገመታል። በሌላ በኩል የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የኢራን የኒኩሌር ቁሳቁስ የዩራኒየም ማበልጸጊያ ጣቢያዎች እስካልተወገዱና ሄዝቦላህን ለመሳሰሉ የአካባቢው ሚሊሻ ቡድኖች የምትሰጠውን ድጋፍ እስካላቆመች ጦርነቱ ይቀጥላል ማለታቸው ከኢራን ጋር በሚደረግ ድርድር የእነ አሜሪካንን ዋነኛ አጀንዳም በግልጽ አሳይቷል። ኔታንያሁ ለሲቢኤስ ቴሌቪዥን በሰጡት ቃል ጦርነቱ ፍጻሜ ከማግኘቱ በፊት የኢራን የኒኩሌር ፕሮግራምና ያበለጸገችው ዩራኒየም መወገዱን ማረጋገጥ የግድ ነው ብለዋል። ሆኖም ኢራን በሰላም ለማስወገድ ፈቃደኛ ካልሆነች በኃይል እስከምናሳካ ድብደባው ተጠናክሮ ይቀጥላል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የአሜሪካ ማዕከላዊ እዝ ማምሻውን ባወጣው መግለጫም በኢራን ባህር ክልል በተጣለው እገዳ መሠረት ከ60 በላይ የንግድ መርከቦች አቅጣጫ እንዲለውጡ ማድረጉን ሲያስታውቅ ከ20 የሚልቁ የአሜሪካ የጦር መርከቦች እገዳውን በማስፈጸሙ ተግባር መሳተፋቸውን አመልክቷል። ፈረንሳይና ብሪታንያም የሆርሙዝ መተላለፊያን ለማስከፈት በሚካሄድ እንቅስቃሴ የሚሳተፉ ግዙፍ የጦር መርከቦቻቸውን ወደ አካባቢው መላካቸው ሲነገር፣ ይህም የኢራን መሪዎችን ስጋት ላይ መጣሉን የተለያዩ ዘገቦች ገልጸዋል። የኢራን ውጭ ጉዳይ ሚኒስቴር ዛሬ ባሰራጨው ጽሑፍ የፈረንሳይና ብሪታንያም እንዲያም ሲል የሌሎች ሀገሮች እንቅስቃሴ ዓለም አቀፍ ሕጎችን የሚጥስ ነው ሲል ያደረበትን ስጋት ገልጿል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮንና የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በሆርሙዝ ሰርጥ የመርከቦችን የጉዞ ነፃነት ለማረጋገጥ የሚካሄድ ተልዕኮን የሚመሩ ሲሆን ዓላማውም ራስን በመከላከል ላይ የሚያተኩር እንደሚሆን ገልጸዋል። የእስራኤል ሄዝቦላህ ውጊያ ዛሬም ተጠናክሮ ሲቀጥል ማምሻውን የእስራኤል ጦር በደቡባዊ ሊባኖስ ለአንድ ከተማ ኤሌክትሪክ የሚያቀርብ የኃይል ማመንጫ ጣቢያ መምታቱ ሲነገር በእስራኤል ሊባኖስ ድንበር የአደጋ ጊዜ ድምፅ መሰማቱን ዘገቦች አመልክተዋል። ሄዝቦላህ የሮኬት ጥቃት መፈጸሙን ተከትሎ ነው የአደጋ ጊዜ የተሰማው ተብሏል። ትላንት ቅዳሜ እስራኤል በፈጸመችው ድብደባ 39 ሰዎች መገደላቸውን የሊባኖስ ጤና ሚኒስቴር አስታውቋል። በጥቃቱ የተገደሉት በሙሉ ሰላማዊ ሰዎች መሆናቸውን ሚኒስቴሩ ቢገልጽም የእስራኤል ጦር ግን ድብደባው የሄዝቦላህ ይዞታዎችን ኢላማ ያደረገ ነው ብሏል። ያም ሆኖ የተገደሉ ሰዎችን በተመለከተ ምርመራ እየተካሄደ መሆኑን ገልጿል። ወደ ሌላ መረጃ ስናልፍ የሩሲያ መሪ ቭላድሚር ፑቲን የዩክሬን ጦርነት እያበቃ ነው የሚል እምነት እንዳላቸው ገልጸዋል። ትላንት ከተከበረው የድል በዓል በኋላ ፑቲን ለጋዜጠኞች በሰጡት ቃል በዩክሬን ልዩ ወታደራዊ ዘመቻ እየተካሄደ መሆኑን በመጥቀስ ጦርነቱ እያበቃ ነው የሚል እምነት እንዳላቸው ገልጸዋል። ለዩክሬን ድጋፍ ይሰጣሉ ያሏቸውን የምዕራብ ሀገሮችንም አውግዘዋል። እንደተለመደው የትላንቱ የድል በዓል ዩክሬን የድሮን ጥቃት ልትፈጽም ትችላለች በሚል ስጋት የታንክና የሚሳኤል ሰልፍ ሳይካሄድ ቀርቷል። በመጨረሻም ስፖርት ተጋግሎ በቀጠለው የእንግሊዝ ፕሪምየር ሊግ ማምሻውን አርሴናልና ዌስትሃም እልህ አስጨራሽ ከሆነ የ100 ደቂቃ ፍልሚያ በኋላ አርሴናል 1-0 በማሸነፍ 3 ነጥብ ይዞ ወጥቷል። በተለይ በተጨማሪ ሰዓት ዌስትሃም ጎል በማስቆጠር 1-1 መሆን ቢችልም የአርሴናል ግብ ጠባቂ ላይ ጥፋት ተፈጽሟል በሚል ዳኛው ጎሉን ሽረውታል። በአርሴናል ሜዳ ትልቅ ጭንቀት የፈጠሩ የመጨረሻ ደቂቃዎች የአርሴናል ተጫዋቾችን ለፎይታ በወራጅ ቀጠና የሚገኘውን ዌስትሃምን ለንዴት ዳርገው ተጠናቀዋል። ከፍተኛ ፉክክር የታየበት ድንቅ ጨዋታ ነበር።